በፍርድ ቤት ላይ በተሰነዘረ የድሮን ጥቃት የጎሳ መሪዎችን ጨምሮ ከ37 ሰዎች በላይ ተገደሉ። በጥፋተኞች ላይ ምርመራና ክስ እንዲጀመር አምኒስቲ ኢንተርናሽናል ጥሪ ያቀረበ። ፕሬዝዳንቱ ቀይ ባህርን እያተራመሰች ያለችው እስራኤል ናት ሲሉ ተናገሩ። ፓርቲው በፌዴራል መንግስትና ህወሓት መካከል የተጀመረው ጦርነት በአስቸኳይ እንዲቆም ጥሪ ያቀረበ። ፓርቲው ባወጣው መግለጫም የተካሄደው ውጊያ የዜጎች መፈናቀልን እንዳስከተለና በርካታ ቤተሰቦች ለደህንነታቸው ሲሉ ከቀያቸው እንዲሰደዱ ማስገደዱን አመልክተዋል። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና መሰል መረጃዎችን ታዳምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንደገባቸው አምኒስቲ ኢንተርናሽናል አስታውቀዋል። በአምኒስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲገር ቻጉታይ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶች ጥሰት ስጋቱን ይበልጥ ከፍ እንዲል አድርጎታል ብለዋል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጸው አምኒስቲ ኢንተርናሽናል ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላትን ስራ በአስቸኳይ መመለስ እንደሚገባ አሳስበዋል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሰው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ሲልም ገልጸዋል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ የእንቅስቃሴ ፍቃድ እንዲሰጡም ጥሪ አቅርበዋል። ፓርቲው በፌዴራል መንግስትና ህወሓት መካከል የተጀመረው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ፓርቲው ባወጣው መግለጫም የተካሄደው ውጊያ የዜጎች መፈናቀልን እንዳስከተለና በርካታ ቤተሰቦች ለደህንነታቸው ሲሉ ከቀያቸው እንዲሰደዱ ማስገደዱን አመልክተዋል። ሳልሳይ ወያኔ ትግራይ በምዕራብ ትግራይ ሸረሪና አካባቢ በተከሰተው ውጊያ ላይ አስቸኳይ የተኩስ ማቆም እንዲደረግ ጥሪ አቅርበዋል። በፌዴራል መንግስትና በህወሓት መካከል በምዕራብ ትግራይ በኢትዮጵያና ሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የተከሰተውን አሳሳቢ ግጭት አስመልክቶ ሳልሳይ ወያኔ ትግራይ መግለጫ አውጥተዋል። ፓርቲው ባወጣው መግለጫ በሁለቱ አካላት መካከል የተፈጠረው ከባድ ውጊያ ሰፊ የጦርነት አደጋን እንደሚያስከትልና በንጹሃን ዜጎች ላይ ከፍተኛ ጉዳት ሊያደርስ እንደሚችልም አሳስበዋል። በተጨማሪም በተካሄደው ውጊያ ተጨማሪ የዜጎች መፈናቀልን እንዳስከተለና በርካታ ቤተሰቦች ለደህንነታቸው ሰግተው ከቀያቸው እንዲሰደዱ ማስገደዱን አመልክተዋል። አሁን የታየው አለመረጋጋት የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይ የገለጸው ፓርቲው ሰላምን ለማስጠበቅ ቃል የገቡ አካላት እንዲሁም ዓለም አቀፍና ቀጠናዊ አጋሮች ተጨማሪ ግጭቶችን ለመከላከል ድምጻቸውንና ጥረታቸውን በአስቸኳይ ማሰማት እንዳለባቸው አሳስበዋል። ግጭቱ መባባሱ የዜጎችን ስቃይ ከማብዛት ውጪ ዘላቂ ሰላምን እንደማያመጣ የገለጸው ፓርቲው ሁለቱም ወገኖች የጀመሯቸውን ጥቃቶች እንዲያቆሙና ልዩነቶቻቸውን በውይይት እንዲፈቱም ጥሪ አቅርበዋል። በመጨረሻም የችግሩን መባባስ ለመከላከል ንጹሃን ዜጎችን ለመጠበቅና የሰላም ጥረቶችን ለመደገፍ ቀጠናዊና ዓለም አቀፍ ባለድርሻ አካላት አስቸኳይ እርምጃ እንዲወስዱ ሳውት ባወጣው መግለጫ አሳስበዋል። የሶማሊያው ፕሬዝዳንት ቀይ ባህርን እያተራመሰች ያለችው እስራኤል ናት ሲሉ ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በሀገራቸው የፓርላማ ስብሰባ ላይ ተገኝተው ባሰሙት ንግግር እስራኤል በሀገራቸው ውስጣዊ ጉዳይ ጣልቃ እየገባች መሆኗንም ገልጸዋል። የእስራኤል ጣልቃ ገብነት የሀገራቸውን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ጠቁመው ፕሬዝዳንቱ ሲናገሩም እስራኤል በሶማሊያ ውስጣዊ ጉዳይ ላይ እያደረገች ያለችው ጣልቃ ገብነት በአፍሪካ ቀንድና ቀይ ባህር አካባቢ ላይ አለመረጋጋትና ትርምስ እንዲፈጠር ምክንያት እንደሆነም ገልጸዋል። ፕሬዝዳንቱ አክለውም የሀገራቸውን ሉዓላዊነት የግዛት አንድነትና ማንኛውንም የውጭ ጣልቃ ገብነት መከላከላቸውን እንደሚቀጥሉ አስታውቀዋል። ሶማሊያ ያጋጠማትን የፖለቲካና የጸጥታ ፈተናዎች ለመጋፈጥ የመንግስት ተቋማትን ማጠናከርና አስተዳደርን ማሻሻል እንደሚያስፈልግ ያሳሰቡት ሐሰን ሼክ መሐሙድ ብሔራዊ ደህንነትን ለማስጠበቅ የሚደረገው ጥረትን መቀጠል እንዳለበት ገልጸዋል። ፕሬዝዳንቱ በንግግራቸው በእስራኤል ላይ ከባድ ትችት የሰነዘሩ ሲሆን እስራኤል ባለፈው ወር ሶማሊያ የኔ አካል ናት ለምትለዋ ሶማሊላንድ እውቅና የሰጠች የመጀመሪያ ሀገር መሆኗ የሚታወስ ነው። በፍርድ ቤቱ ላይ በተሰነዘረ የድሮን ጥቃት የጎሳ መሪዎችን ጨምሮ
ከ37 ሰዎች በላይ ተገደሉ። በሱዳን ሰሜን ዳርፉር በሚገኘው አንድ ፍርድ ቤት ላይ በተሰነዘረ የድሮን ጥቃት የጎሳ መሪዎችን ጨምሮ በርካታ ሰዎች መገደላቸውን ሱዳን ትሪቢዩን ዘግበዋል። በካብካቢያ ጉራዛዊያ ወረዳ በሚገኘው ፍርድ ቤት በሀገር ሽማግሌና የጎሳ መሪዎች ስብሰባ ወቅት በተሰነዘረው ጥቃት ቢያንስ 37 ሰዎች ሲገደሉ 40 ያህሉ በቁሰላቸውን ሱዳን ትሪቢዩን አረጋግጠዋል። በጉራዛዊያ ወረዳ የጥቃቱ ኢላማ የሆነው ስብሰባ የሱዳን ጦር የኮርዶፋን ግስጋሴ ተከትሎ የፈጥኖ ደራሹ ኃይል ያቀረበውን የቅስቀሳ ጥሪ ውድቅ ያደረጉ የሀገር ሽማግሌዎችና የጎሳ መሪዎች የተገኙበት ስብሰባ እንደነበር ተገልጿል። በሌላ በኩል ደግሞ የአማጺው ፓራሚሊተሪ ቡድን የፖለቲካ ክንፍ የሆነው የተሲስ ጥምረት ጥቃቱን ያደረሰው የመንግስት ኃይል ነውም ብለዋል። የሱዳን ጦር ግን እስካሁን ለዚህ ክስ ምላሽ ያልሰጠ ሲሆን ጥቃቱ ካርቱምን ከሰሜን ኮርዶፋን ጋር የሚያገናኘውን ቁልፍ የውጭ ንግድ መንገድ ነጻ ማውጣቱን ጨምሮ የሱዳን ጦር በምዕራባዊ አካባቢዎች ያስመዘገበውን ስትራቴጂካዊ የበላይነት ተከትሎ የመጣ ሲሆን የሱዳን ጦር የተቃዋሚ ቡድኖችን አቅም ለማዳከም በዳርፉር በሚገኘው የፈጥኖ ደራሽ ኃይል ይዞታዎች ላይ የሚያደርገውን የድሮን ጥቃት አጠናክሮ መቀጠሉን ሱዳን ትሪቢዩንን ጨምሮ ሌሎች ሚዲያዎች እየዘገቡ ይገኛሉ። ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ ሰናይ ጊዜን ተመኘን።